እውነት ግን እማዬ ስምረት ኩላሊቷን ለኔ ልትሰጠኝ ነው? እኔ ራሱ እስካሁን ምንም የሆነት ሊመስለኝ አልቻለም። ቆይ ለምንድን ነው ሁላችሁንም ይሄ ነገር ያስገረማችሁ? ሰው ሁሉ ጊዜ ጥፋት እንዳጠፋ ይቆያል እንዴ? በጊዜ ሂደት እኮ የሚለወጥ ሰው አለ። አይ እማዬ ስምረትን ጊዜ ሳይሆን የለወጣት አንቺ ነሽ የለወጥሻት። ደግሞ በጣም ነው የምኮራብሽ። አይምሰልሽ። ሰው ለመለወጥ ዝግጁ ካልሆነ ማንም ሰው አይለውጠው። እኛም ቀርበን አላየናትም እንጂ ስምረት ደግ ልብ ያላት ልጅ ናት። እኔም የዛኔ ይቅርታዋን ከልብ ያለ መቀበሌ በጣም ነው እየቆጨኝ ያለው። ታዲያ ምን ችግር አለው? ለይቅርታ እኮ የሚረፍድ ጊዜ የለም አይደል? ግን ሀሳቧ ብቻ ይበቃል። እኛ በዚህ ሰዓት ሀሳብ ብቻ ምን ያደርግልናል? ተግባር ነው የሚያስፈልገን። እንደው ግን በሆነ መንገድ እንኳን የሷ ኩላሊት ካልሆነ እማዬ እንዳትጨርሺው እሺ? የኔን እንዳትኝ እማዬ። እሞታታለሁ እንጂ በፍጹም ያንቺን ኩላሊት አልወስድም። እባክሽን እማዬ ደግመሽ እንደዚህ እንዳትይ። ለነገሩ ፈጣሪ ረድቶን ከጓደኛሽ ጋር አንድ አይነት ሆኗል። የቀረውን ደግሞ እሱ ይጨመርበት። ሳሚ አዜብ እንዴት ናት ግን? ብዙም ብለውጥ የላትም እንደነገርኩሽ ነው። ያው ግን ጀርመን ሀገር ያሉት ሐኪሞች ውጤቷን አይተው ተስፋ እንዳላት ነው የነገሩን። እንግዲህ አይ ደስ ይላል። ያው የኑሐሚንም በረራ ተሳክቶ አብራችሁ ትሄዱ በጣም ደስ ይለኝ ነበር። እንዴ ምን ነው አንቺን በዛው ሄደው ይቀራል ብለሽ አሰብሽ እንዴ? አይ ነገሮች ተስተካክለው አብራችሁ እንድትሄዱ ብዬ ነው። አታስቢ። የአዜብን ሕክምና እንደጨረስኩኝ ቶሎ ተመልሼ ድል ባለ ሰርግ እንደማገባት ቃል ገብቼላታለሁ። እኔ ደግሞ ቃሌን የማከብር ሰው ነኝ። እሱማ ወደ ነው የምነካክቱ ዞር ነው። ነካክቶ ነው ያልሽው? ሳሚ ብዙ አካበሽ አትበለኝና ከዚህ በኋላ ኑሐሚንን የሚጎዳብኝ ሰው ከሰይጣን በላይ ጠላቴ ነው። ኑሐሚን እኮ የምታሳዝን እንጂ የሚያሳዝኗት ሰው እኮ አይደለችም። ግን ምናልባት እዛ የምትቆይ ከሆነ እኔ ኑሐሚንን ነገሮችን አስተካክዬ ልካታለሁ። እዛ ያለው ሕክምና እኮ እንዳለቀልኝ አልቆይም ብዬሻለሁ። ግን ስለ ኑሐሚን ለቤተሰቦች እንደምትነግራቸው ቃል ገብተሃል። ቲጂ ይሄ እኮ ምንም ቃል የሚገባበት ጉዳይ እኮ አይደለም። በትንሿ እቴ አውርቻታለሁ። የሚቀሩት ደግሞ እዛ እንደሄድኩኝ እነግራቸዋለሁ። እባክህ አትፍረድብኝ ሳሚ። የኑሐሚን ነገር ሆኖብኝ ነው። እኔ አልፈረድኩብሽም። አንቺም ግን ሰውን የማመን ልምድ ይኑርሽ። አምናለሁ። በእርግጥ አንተ መልካም ሰው ስለሆንክ አምናለሁ። እንዴ ምን ሆነክ ነው እንደዚህ አፈጣ መጣይ? እንጃ ምናልባት ገርመሽኝ ወይ ምናልባት ደግሞ አፍሬ ይሆን? እኔ ግን ያፈረ ሰው ማቀው አንገቱን ዘንበል ሲያደርግ ነው። ልክ ነሽ። የአንገቴ መጥፋት የሚገባኝ ሰው ነኝ። እንቁ እንዴት ናት? እየተሻላት ነው? አሁንማ አንቺን የመሰለች ሰጥቷት ምን ትሆናለች ብለሽ ነው? ማዘር የነገሩኝ ነገር እውነት ነው? ማለቴ ስለ ጽንሱ ምርጫ አልነበረንም። ዶክተሮቹ በፍጥነት ሕክምናውን ማድረግ አለባት አሉ። እንደዛው ነው ደግሞ ኦፕራሲዮን መደረጓ የማይታሰብ ነው። ምስኪኔ ነኝ እንቁ። እና አሁንም ድረስ ሆዷ ውስጥ ጽንሱ እንዳለ ነው የምታውቀው? ምንም አታውቅም። ባለፈው ለህፃኑ የሚወል ክፍል አዘጋጅታ ከሆነ አሻንጉሊት ጋር ብቻዋን ስትጫወት ነበር። በቃ እባክህ አትዘን ሰይፈ። ልጄ አይዞ በርታልኝ፣ ከተወሰኑ ጊዜያት በኋላ እንገናኛለን እያለች ስታነባ ምገባበት ነበር የጠፋኝ። ሰው ግን እንዴት እንደዚህ ለፈተና ይፈጠራል? ገና ካሁኑ የተለያዩ የህፃናት ልብሶችን ገዝታለች። ወንዲውን ሴት በምን አውቃ? እሷ ሴት እንደሆነች እርግጠኛ ነች። ስሟንም ሩሃማ ብላታለች። ምህረት የሚገባት ሴት ማለት ነው ትርጉሙ። ሩሃማ የኔ ልጅ እንዴት ነሽ? እናትሽ አሁን ኩላሊት የሚሰጣት ሰው አግኝታ ታከማ ልድንልሽ ነው። እሺ ሆዴ ውስጥ እኮ 3 ወር ሞላሽ። ትንሽ ብቻ 6 ወር ብቻ ታገሽኝ እሺ ልጅ።
እናትሽ ምንም ሳትሆን ትተርፍልሻለች። ከዛ አንቺን ወልዳ ታሳድግሻለች። እሺ የኔ ልጅ ፈጣሪ እባክህ በርታኝ፣ እባክህ በርቻለሁ። እሺ ቲጂ እንዴት ነሽ ደርቤ? ለቁ ኩላሊትሽን ለመስጠት ተስማማሽ አሉ። ይሄን ወሬ ለመስማት ብለሽ ነው ምሳሌ ጋብዝሽ ያልሽኝ? ግን የእውነት ልታደርጊው ነው? ምን ያስገርማል? እድሜ ልኬን ያለምንም ጥፋቷ ስገላት አይደል እንዴ ኖርኩት? ቆይ ግን አንቺ ከመቼ ወዲህ ነው እንደዚህ ሆንሽው? ማለት ትንሽ የበዛ ይመስላል። ምን ነው ያኔ ክፋቴ ሲበዛ እንደዚህ አላልሽኝም? አላስታወሽም እንጂ የዛኔማ ትንሽ በዛ ብዬሽ ነበር። ግን እኮ እንደዚህ አልተገረምሽም። መቼም የሆነ ተንኮል አላሰብሽም አይደል? እኔ እኮ አንቺን በፍጹም አላምንሽም። ሰው ሁሉ እንዳንቺ አንድ ቦታ ብቻ የሚቆም ነው የሚመስልሽ? መንቀሳቀስ የሚባል ነገር እኮ አለ። ይሄ ሁሉ የማዘር ውጤት ነው። ሰው እንዴት መቀየር እንደሚችሉ ያውቁበታል። እኔም ሌላኛዋ ምሳሌ ነኝ። ግን እኮ ደግነት አይወራም ይተገበራል እንጂ። እሱ ደግሞ ማለት ነው። አይ ወዲህ ነው። እና ምሳው ልጋብዝሻ? ሀብታም እየሆንሽ ነው መሰለኝ። ለእኔ ከጥሩ አስተሳሰብ በላይ ሀብት አለ ብዬ አላምንም። ጥሩ ላይ ነሽ። ንግግሩሽ ሁላ በደንብ ተሰናድቶ ከውስጥሽ የሚወጣ ነው የሚመስለው። እሺ ኑሐሚን እንዴት ናት? ያንን ዲያስፖራ አፈሰችው አይደለ? ምን ነው እህትሽ ቆንጆ አይደለችም እያልሽኝ ነው? ኧረ ቀስ ተረጋጊ። እኔ ቀልዴን ነው። ባይሆን የመልኳ ነገር እንኳን ምንም አያወጣላት። ስትታይ ግን ከሳሚ ጋር መሆኗ ቅር ያለሽ ነው የምትመስዪው። በእርግጥ ሳሚ በጣም ጥሩ አፍቃሪ ነው እኮ። እኔስ መች አጣሁሽ? መጀመሪያ በደንብ አዳምጪኝ። እኔ ጥሩ አፍቃሪ ነው አልኩኝ እንጂ እፈልገዋለሁ አላልኩሽም። እኔ አሁን በህይወቴ ትልቅ ህልም ያለኝ ልጅ ነኝ። ከሆነም መልካም ነው። እንግዲህ እኛም ያቅማችንን ለማገዝ እንሞክራለን። ለጊዜው በደንብ እየተደራጀው ስለሆነ ምንም ነገር አያስፈልገኝም። አንቺ ገንዘብ አያስፈልገኝም ካልሽ የእውነትም የዓለም ፍጻሜ ደርሷል ማለት ነው። በጣም የተገረምሽ ትመስያለሽ። አንቺ ራስሽ በራስሽ አለመገረምሽ ራሱ በጣም ገርሞኛል። ይልቅ ምሳውን እንብላ ሄደን። ዛሬማ እኔ ነኝ ጋባዥ። ሳሚ ወደ ጀርመን መች ሊሄድ አሰበ? አንቺ ይሄ ነገር ለምን አሳሰበሽ? አዜብን ለሕክምና ይዞት እንደሚሄድ የሰማው መስሎኝ። እና እውነት ለአዜብ ተጨንቀሽ ነው? ለምን አልጨነቅም? ምንም በዳዩ በሆንም የሆነ ሰሞን ግን ክፉና ደጉን አሳልፈናል። እንደዛ ከሆነ መጀመሪያ የሷን ስም መጥራት ትችይ ነበር ብዬ ነው። አልገባኝም። ቆይ አሁንም በሳሚ እየጠረጠርሽኝ ነው? ምሳውን እንብላ። ያው ዝም ብለን ባዶ ሆዳችንን ከምንጨቃጨቅ። እሺ ይሄ ዲያሊሲስ የሚባለው ነገር በጣም ያማል መሰለኝ። ገና እንደመጣች ነው መኝታ ያማራት። አይ ማዘር እንዴት አያም? ደሟ ወጥቶ ተጣርቶ ኮኖ እንደገና ተመልሶ የሚገባው። ወይ ልጄ ምን ነው አሁንስ እንዴ እሷን ስቃይ ለኔ በሰጠኝ። ዛሬ ስምረጋ ደውዬላት አግኝቻት ነበር። ለኔም ደውላልኝ ነበር። እንቁ እንዴት ናት? በኋላ አካባቢ እመጣለሁ ብላኛለች። የእንቁ ዶክተር ጋር ወስጃት ነበር። ኩላሊቴን እሰጣለሁ ስትል አላመንካትም ነበር አይደል? ማመን ነበረብኝ ማዘር። ስምረት እኮ ናት። እኔ ግን ሰው የምትመዝኑበት መንገድ በጣም ነው የሚገርመኝ። እንዴት አልገባኝም። ማንም እኮ በትላንት መስፈሪያ አይለካም። ዛሬ ሌላ ቀን ነው። እሱስ ልክ ኖት። ደግሞ እርሶን አመስግናት ጨረስን። ምን እኔን ታመሰግነኛለች? ራሷን ታመስግን እንጂ። እና እንቁ ዶክተር ጋር ሄዳችሁ ምን አላችሁ? ያው የተወሰነ ምርመራዎችን አደረገላት። በእርግጥ እስካሁን ያለው ጥሩ ነው ብሏል። እንግዲህ ሁሌም ለፈጣሪ አልቅሼ እንደለመንኩት ነው። እሱ ደግሞ እንባ አባሽ ነው። የልጄም መጨረሻ ያማረ ይሆናል። የሕክምና ሁኔታ በሰላም እንደሚጠናቀቅ አልጠራጠርም። ግን የኔ ስጋት አሁን የሚጸሱ ጉዳይ ነው። አንዴ ብቻ ታክማ ትዳንልኝ እንጂ ለሱ አታስብ። እኔ እንደምንም ብዬ አሳምናታለሁ። ልክ ነው። መቅደም ያለበት ዋናው የሷ ጉዳይ ነው። እንቁዬ እንዴት ነሽ? ደህና ነኝ። ብታይ ዲያሊሲሱ እንዴት እንደሚያደክም
ነግራልሽ አይዞሽ አሁንማ እድሜ ለጓደኛሽ ምን ጓደኛሽ ብቻ እህትሽ በላት እንጂ ለነገሩ እድሜ ለእህትሽ ቃል ልትገላገዩ ነው ግን ለምን እንደሆነ አላውቅም እንጂ ሆዴ አካባቢ የሆነ ህመም አለኝ የምን ህመም አይዞሽ ምናልባት የዲያሊሲስ ጉዳይ ይሆናል አላውቅም ግን ሰሞኑን የሚሰማኝ ስሜት በጣም የተለየ ነው በዛ ላይ በጣም እየፈራው ነው ደግሞ ፈጣሪን ይዞ የምን ፍርሃት ነው ማዘር ልክ ናቸው እስከ ዛሬ ነገር ብዙ አልፈን የለም ይሄም ደግሞ አልፋል እሺ እህቴ ግን እንዴት ናት ዛሬ ወደዛ ስባክን አንዴም አላየዋትም ያው ናት ምንም ለውጥ የለውም ሐኪሞቹ ግን የተለመደውን ክትትላቸውን በየጊዜው ያደረጉላት ነው እኔ የምልህ እንቁ ግን እንዴት ናት ያው ደህና ናት ማለቱ ይሻላል ምን ነው የተፈጠረ ችግር አለ እንደ ሌላ ሰሞኑን ደግሞ ፍርሃት ይሰማኛል እያለች ነው ወዲ አካባቢ ይቀለኛል የማቅለሽለሽ ስሜት ይሰማኛል ኧረ እኔ እንጃ ብቻ የማትለው ነገር የላትም ወይ ግን ካልሆነ እውነቱን ብትነግሯትስ በፍጹም አይሆንም እንዴ ምን ሆነ ነው ያኔ ሰማሽ ለትኮ ነው የምታብደው ግን እኮ መስማቱ አይቀርም አይደል ቢያንስ ህክምናዋን ካገኘች በኋላ ነው ምናልባት ብትሰማ አልታከምም ብላ ታስቸግረኛለች ብለ ነው በዚያም ከተገላገልናት ጥሩ ነው እንቁ ምን ያህል ለኛ እንደሆነች አላወቃትም በጣም አዝናለሁ ጓደኛዬ አሁንም ቢሆን የምትፈልገው ነገር እኔ ለመጠየቅ ምንም እንዳታመንታ የእህትን ነገር ደግሞ በእኔ ላይ ተውሽ የእሷን ጉዳይ ብቻ ከጨረስክልኝ ይበቃኛል ይልቅ ከኑሐሚን ጋር እንዴት ናችሁ ያው እንዳስቀመጥከን አለ ታውቃለህ ከእንቁ መታመም ውጪ ሁሉም ነገሮች ቦታ እያዙልኝ ነበር እንዴት ክፉ ናቸው ብዬ የማስባቸው ሰዎች በሞላ መልካም መሆናቸውን በተግባር አሳይተውኛል ኑሐሚንም ከዛ ውስብስብ ጭንቀቷ ወጣ የምትፈልገውን ሰው አግኝታ ደስተኛ በመሆኗ ሳይ ደስ ብሎኛል አስበዋል ይሁላ ነገር የሆነው እኮ በፍጥነት ነው ይሁሉ ሰይፈ እመነኝ የእንቁም ነገር ይስተካከላል አንተ ብቻ በፈጣሪ ሙሉ እምነት ይኖርክ በፍጹም እሱ ላይ ያለው እምነቴማ በፍጹም ሊጎል አይችልም ስለ ስምረት ግን የነገርከኝ ነገር በጣም ገርሞኛል ባይገርም ነበር የሚገርመኝ የእውነት ግን አግኝቻት ይቅርታ ልጠይቃት ይገባል አንተ ምን አጠፋህና ቢሆንም ትንሽ የማይሆን ነገር ተናግሬያት ነበር ለማንኛውም እስኪ አዜብ ጋር ሆስፒታል እንሂድና እንያት እኔ የምልሽ እማዬ ወይ እኔ እንቁ አሁንም ይሄ ነገር በጣም ግራ እያጋባኝ ነው ቆይ ለምንድን ነው እንደ እርጉዝ ሴት ምንም ነገር እያማረኝ ያለው ነው እርጉዝ ሴት ሁሉ ያምረዋል ያለው ማን ነው ግን እኮ መጀመሪያ አባቢን የወለድኩ ጊዜ የሚያምሩኝ ነገሮች ነበሩ ሁሉም እርግዝና አንድ አይነት አይደለም አንዱ ከሌላው ይለያያል ይልቅ ስምረት ደውላልኝ እየመጣው ነው ብላኝ ነበር ታዲያ እማዬ ምግብ ልስራላት አንቺ ደግሞ ቡና ታፈላታለሽ ኧረ ቆይ እመጣለሁ አለችኝ እንጂ እኮ መጥቻለሁ አላለችኝም ግን እማዬ አሁን እንዴት አድርጌ ነው አይናውን የማየው ባለፈው ይቅርታ ስጠይቀኝ ያሳየዋት ፊት ጥሩ አልነበረም ችግር የለውም እሷ ቂም አልያዘችብሽ ግን እማዬ ታውቂያለሽ እስካሁን ድረስ ማመን አቅቶኛል የእውነት ስምረት ኩላሊቷን ለኔ ልትሰጠኝ ነው ከኔ ውጪ ሁላችሁም አላመናችኋትም አይደል ዛሬ ሰይፈ ዶክተርሽ ጋር ይዟት ሄዶ ነበር ለምን ድጋሚ ወሰዳት የተፈጠረ ችግር አለ እንዴ ምንም የተፈጠረ ችግር የለም ልክ እንዳንቺ እሱም አላመናትም ለዛ ይዟት እንደሄደ ገብቶኛል ግን ቆይ እማዬ እኛ ባናምናት ይፈረድብናል ለማንኛውም የስምረትን ፍቃድ ጠይቄ እዚሁ ከኛ ጋር እንድትኖር ፈልጌ ነበር በእኔ በኩል በጣም ደስ ይለኛል ማለቴ ሰይፈ የሚፈቅድ ከሆነ እንደውም መጀመሪያ ሐሳቡን ያመጣው እሱ ነበር ከዚህ በኋላ ስምረት ልጄ ናት በችግሬ ሰዓት ከማንም በፊት የደረሰችልኝ እሷ ናት ሰውን በፍቅር ከቀረቡት ያንን ሰው መለወጥ እንደሚቻል በስምረት አይተናል እውነትሽን ነው የኔ ልጅ እሺ ታዲያ ሰይፈ ምን ማግዝ ነገር አለ ለጊዜው በጸሎትሽ ካገሽኝ በቂ ነው እና ምን ቀረ ታዲያ
ማለቴ የስምረት ምርመራ ሙሉ ለሙሉ አልቋል። ለምን ወደ ባንኮክ አትሄዱም ታዲያ? የኤምባሲ ጉዳይ ብቻ ነው የሚቀረው። ኦልሞስት በሁለት ቀን ውስጥ እሱም ያልቃል ብለዋል። ከተሳካ እንግዲህ ለሕክምና ወደዛ እንሄዳለን። ያው እግዚአብሔር ከፈቀደ ማለት ነው። ውይ በጣም ደስ ይላል። ኑሐሚን ምነው ጠፋች? ኑሐሚን ያቋረጠችውን ትምህርት ለመቀጠል ዳርዳር እያለች ነው። በጣም ደስ ይላል። አሁንማ ተመስገን ነው፣ ራሷን በደንብ እያደራጀች ነው። ከሳሚ ጋርስ እንዴት ናቸው? የኔ ልብ ነው እንጂ አላርፍ ያለው፣ እነሱማ በጣም ደህና ናቸው። ምነው ችግር አለ እንዴ? ያው ኑሐሚን ከሳሚ ጋር ልታደርግ የነበረውን የጀርመን ጉዞ ፌል እንዳደረገ ታውቃለህ አይደል? ታዲያ ምን ችግር አለው? እሱ አዜብን አሳክሞ ከተመለሰ በኋላ ድጋሚ ይዟት ይሄዳል ነው ወይስ በዛው እንዳይቀር ፈርተሽ ነው? አይ ኑሐሚን በጣም ስስ ልብ ያላት ልጅ ናት። ሰውን በቀላሉ ነው የምታምነው። እኔም በሳሚ እንደምታመን ነግሬሻለሁ አይደል? በእርግጥ እሱ አይሆንም አለ እንጂ አንቺ እንዳልሽው እኔም ቀለበት አድርገው ቢሄዱ ደስ ይለኝ ነበር። እሱማ ለኔም ቢያንስ ትንሽ እረፍት ነበር። አንቺ ብቻ ሀሳብ አይግባሽ። እንቁዬና አዜብ በሰላም ታክመው ይመለሱልኝ እንጂ እኔ ራሴ ነኝ ድል አድርጌ እንዲገቡ ማረገው። እነሱ ለመጋባት ያውቃቸው እንጂ ለድግሱን ያንሳሉ ብለህ ነው? እሱንም ትጠራጠራለሽ እንዴ? ጓደኛዬ እኮ በእህትሽ ፍቅር ክንፍ ብሏል። ለመክነፍማ ኑሐሚን ባንተ ፍቅር ክንፍ ያለችው አይበልጥም ብለህ ነው? አንቺ ልጅ ደግሞ ያን ምን ያገናኘው? ይኸውልህ ሰይፈ፣ ዳግም እህቴ እንድትቆጣብኝ አልፈልግም። ታውቃለህ፣ የሁል ጊዜ ስጋት ይሄ ነው። አውቃለሁ፣ ግን እኔ እህትሽ ምንም እንደማትሆን አረጋግጥልሻለሁ። ምክንያቱም ሳሚ አንድ ነገር ያደርጋትና ትልቁ ጸቡ ከኔ ጋር ነው። እስኪ እንዳፍ ያርገው። እንዲያውም አንቺ እዚህ ነገር ውስጥ አትግቢ። የእሱን ነገር እኔ ራሴ ጨርሰዋለሁ። አይ ሰይፈ፣ እኔ ብቶ ስጋቱ ይተወኛል ብለህ ነው? የምን ስጋት? ቆይ አልገባኝም። ሳሚ ጀርመን ሀገር ሌላ ትዳር አለው ምናምን ብለሽ ነው እንደምታስቢ እንዴ? አንተስ ቢሆን ከረጅም ጊዜ በኋላ አይደል እንዲያገኘው? እውነት ቲጂ፣ ይህንን ካንቺ አልጠብቅም። ስለ ዲያስፖራዎች እኮ የምንሰማው መሆን የምናየው ነገር እኮ በጣም ስለሚያሳስበኝ ነው። ሳሚ ግን እንደዚህ አይነት ሰው እንዳልሆነ እኔ ራሴ በ10 ጣቴ ፈርሜ ላረጋግጥልሽ እችላለሁ። ለማንኛውም ከኛ ወገን ስለሆንክ በጣም አመሰግናለሁ። አትሳሳች፣ እኔ ከእናንተ ወገን ብቻ አይደለሁ፣ ይልቅ ከሁለታችሁም ወገን ነኝ። ግን ሰይፈ፣ በጭንቀት ላይ ሌላ ጭንቀት ስለሆንኩብህ በጣም ይቅርታ። እሺ፣ ይበልጥ ከዚህም በላይ ጭንቀት እንዳትሆኝብኝ ይህን ነገር ታይዋ። እንዴ ኑሐሚን እኮ የኔም ኃላፊነት ናት አይደለም እንዴ? እሺ በቃ ሁሉን ነገር ላንተ ትቼዋለሁ። በመጨረሻም እንደዚህ ፍቅር በፍቅር ሆናችሁ ስላየዋችሁ በጣም ደስ ብሎኛል። አሁንማ የጠፋችው በግ ታግኝታለች። ከዚህ በኋላ መላቀቅ ብሎ ነገር የለም። በግ መባል ያለብሽማ አንቺ ነሽ። እኔማ እባብ ብትሉኝ ሳይሻል አይቀርም። ደግሞ የምን እባብ መጣሽ? ሁሉም ሰው እንደዛ አልነበረ የሚለኝ? እኔ ራሱ እኮ ለምጄው በሱ ስም ካልተጠራው ደስ አይለኝም ነበር። እውነት ለመናገር አንዳንዴ እኔና ማዬ ስታናድጂን ይቺ እባብ እያለን እንጠራሽ ነበር። ወዴት ወዴት? ይዋ ስታያይዝ እኔ እንደዚህ ብዬ አላውቅም። ባይሆንን የምለው ሁልጊዜም ልቦና ይስጣት ነው። እርሶ መቼ ምንም እንደማይሉ አውቃለሁ ማዘር። አሃ፣ ስለዚህ አንቺና ሰይፈ ናችሁ የምትሉት እያልሽኝ ነው? ይኸውልኝ ብቻ ሌላ ሰው ስታያይዝ። አይ ሰይፈ እንኳን እቺ ጊንጥ ነበር የሚለኝ። ኧረ እባካችሁ ከዚህ ወሬ ውጡ። አሁንም አርግቦና ህይወት ላይ ታድንልኝ መጣች። አላሽም ስምረት፣ አሁንም ቢሆን ይሄ ነገር ምንም እውነት እየመሰለኝ አይደለም። አልፈርድብሽም እንቁዬ። እኔ ባንቺ ቦታ በሆን ከዚህ በላይ ነበር ላስብ የምችለው። ግን እኮ ላንቺ ይሄም ሲያንስብሽ ነው። ተይ ስምረት፣ እንደዚህ አትበይ በእናትሽ። ቆይ እኔ ላንቺ ይሄን ያህል ምን አድርጌልሽ አውቃለሁ? እኔ ግን ብዙ ነገር ሳደርግብሽ ነበር የኖርኩት። አንቺን ለማጥፋት እንቅልፌን እንኳን ተኝቼ አላውቅም። አሁን ግን የሷን ህይወት ለመታደግ ነው እንቅልፍ እያጣሽ ያለሽ። ግን የኔ ልጅ የትኛው ደስታ ይሰጣል? ምን ጥርጥር አለው ማዘር? ይሄኛው መንፈስ ኮርካሳም ጭምራለሁ። አረ ጓደኛዬ እየበሰልሽልኝ። ገና ምን አይተሽ? እኔ እናቷ ልኑርላት እንጂ ከዚህ በላይ ነው ማሳረራት። እንደው ትንሽ እኮ ልጎረር ብዬ ነው። ቅር ካላለሽ የሆነ ነገር አስበን ነበር። ምንድነው እሱ?
ገንዘብ ብለሽኝ ብቻ እዚህ ጋር ብዬ እንዳልጮህልሽ። አረ እንደዛ አይደለም። ደግሞ የእንጂን ደግነት የትኛውን ብር አይተካው። እሺ ምንድነው? እዚህኛ ቤት አንድ ክፍል ሰተንሽ ከኛ ጋር እንድትኖር ያስበን ነበር። ማለቴ ያው ቅር ካላልሽ። ካንቺና ከማዘርጋ መኖርና አግኝቼው ነው። ለምን ቅር ይለኛል? እና ፍቃደኛ ነሽ? ብቻል አዜብም ተሽሏት መታ ከቤተሰባችን ጋር ብትቀላቀል በጣም ደስተኛ ነኝ። ለኔስ መልካም ምኞትሽን አትመኝልኝ? የሷን ላንሳ ብዬ ነው እንጂ ያንቺ እኮ ከመመኘትም አልፌ አካሌን ቆርጬ ልሰጥሽ አይደለ? ያለፈውን ሁሉንም ነገር ረስተን ደስተኛ ቤተሰብ እንዲኖረን ነው ፍላጎቴ። እሱማ ግድ ነው። እንደ ሀገርስ እየጎዳን ያለው የትላንት ክፋታችንን ማሰባችን አይደለ? የትላንት ክፋታችንን አለመርሳታችን መስሎኝ የዛሬ ችግሮቻችንን ማለፍ ያቃተን። ልክ ነሽ የኔ እህት። እንዴ ምን ነው እንቁ ያመመሽ እንዴ? አይ አልፎ አልፎ ግን የሆነ የፍርሃትና የጭንቀት ስሜት ይሰማኛል። ምናልባት የስለንቦና ሐኪም ያስፈልግሽ ይሆን? ጉዳዩ ሆዴ ውስጥ ካለው ጽንስ ጋር የተገናኘ ነው። እንቁዬ አሁን ግን ከምንም በላይ ስለ ራስሽ ነው መጨነቅ ያለብሽ። እና ልጅሽን እርሹ እያልሽኝ ነው? እንደዛ ማለቴ ሳይሆን ልጁን እኮ ነገም ቢሆንም ትወልጂዋለሽ። ቆይ ለምን እንደዛ አልሽ? ሰይፈና ማዬ ነገሩሽ ነገር አለ እንዴ? ኧረ የለም። ያው የምታረጊው ትልቅ ቀዶ ጥገና ስለሆነ ትንሽ ያስፈራል ብዬ ነው። ምንም ነገር አይፈጠርም። ንቅለ ተከላውን በሰላም አድርጌ ልጄን ደግሞ ቅፍ አድርጌ ስመዋለሁ። እሺ በቃ እንቁዬ አትናደጂ ባክሽ። ቤተሰቡ እንዳለ ሆዴ ውስጥ ስላለው ልጅ ለምን ዝም እንዳለ አላውቅም። የእነሱ እኮ ዋናው ትኩረት ያንቺ የጤና ሁኔታ ስለሆነ ነው። ከሆነ ጥሩ። ግን ልጄ ውስጥ አንድ ነገር ይሁንና ዳግም ሰው ሆኜ እንኳን ቀና ብዬ የሚሄድ አይመስለኝም። እንዴት ነሽ ስምረት? አምሮብሻል ደግሞ። አመሰግናለሁ። ግን በሰላም ነው ይፈልክኝ? ትንሽ የቸኮልሽ ትመስያለሽ። አዎ እንቁዬን መጣው ብዬ ባዶ ቤት ጥያስ ነው የመጣው። ስለዛ ነው። ለሷ ካረግሽው ነገር ሰምቼ ልቤ በጣም ነው የተነካው። ስምረት ልብ የላትም ብለህ ነበር የምታስበው? ለነገሩ ያንን ላበደል ፈጽሜብህ እንዴት ልብ አላት ብለህ ታስባለህ? አረ ልብም አለሽ፣ ለዛውም ጀግና ነው ልብ። ይሄ ነገር ግን እኮ በጣም ተጋነነ። ለምወዳት ጓደኛዬ እኮ ነው ያደረኩት። ለዛውም ደግሞ እንደ እህቴ ለማያት። እባክሽ ይቅርታ አድርጊልኝ ስምረት። አንተም እኮ ምንም አላጠፋህም። ያኔ እንደዛ ልናገርሽ አይገባም ነበር። ግን እኔ ካደረኩት አንፃር ሲታይ ይገባኝ ነበር። እሺ እኔ ደስ እንዲለኝ ይቅርታ ብቻ አድርጊልኝ። አላጠፋህም። ሳትጠፋ እንዴት ነው ይቅርታ ማደርግልህ? እና ይቅርታ ታድርጊልኝ? እሺ አንተን ደስ የሚል ከሆነ ይቅርታ አድርጌልሃል። አመሰግናለሁ። ሀዜብ እንዴት ነች? ደህና ናት። እንግዲህ ለሕክምና ወደ ውጭ ይዣት ልሄድ ነው። እባክህ እንደምንም ብለህ እንድትድን አድርጋት። የሷ ትልቅ ዕዳ አለብኝ። እሺ አታስቢ፣ ሀዜብ ትድናለች። ይሄ ደግሞ ለወንድሟ የገባሁት ትልቅ ቃል ነው። አንተ ደግሞ ቃልህን ታከብራለህ። ከኑሐሚን ጋር ደግሞ ስለሆናችሁ በጣም ደስ ብሎኛል። የልኋ ነገር ነው እንግዲህ ምን ታደርጊዋለሽ? ሲጀምር ላንተ እህል ውሃ መሆን ያለባት እንደ ኑሐሚን ያለች ንጹህ ሴት ናት። ለምን ወደ ካፌ ሄደን ሻይ ቡና አንልም? በወሬ ያስኩሽ እዚህ ጋር። አይ እንደነገርኩ ነው። እንቁ ብቻዋን ስለሆነች መሄድ አለብኝ እና ሻይ ቡና ሳትል ልትሄጂ ነው በባዶ? በእኔ ፋንታ ኑሐሚንን ጋብዝልኝ። ቻው። ጭራሽ እንደ ጎረምሳ ደግሞ መንገድ መዝጋት ጀመርሽ? ምን ሆነሻል? አንቺ አስመሳይ! ቆይ ግን አንቺ መቼ ነው የምትለወጪው? ቲጂ ግን ምን ሆነሻል? ግን ደህና ነሽ? አፍሽን ዝጊ እባክሽ። ምን ሆነሻል? ቆይ ለምንድን ነው የሆንሽውን ነገር ማትናገሪው? ኧረ እባክሽ
ባንቺ ቤት አልታየሽም አይደል? አሁንም ስለምን እያወራሽ እንደሆነ ስላልገባኝ መንገድ ይልቀቂልኝ ባክሽ። ድሮንም ሳሚ ስትይ አላማርሽኝም ነበር። አሁን ገባኝ። ሳሚ ነው እየተከታተልሽ የነበረው። ከዚህ በኋላ እህቴን ሊያስከፋ ለሚመጣ ሰው ምንም አይነት ምህረት እንደሌለ ላንቺም ነግሬሽ ነበር አይደል? ለማንኛውም እመኝ፣ ከሳሚ ጋር ምንም አይነት ግንኙነት የለንም። ይቅርታ ሊጠይቀኝ ነው የቀጠረኝ። ኧረ እባክሽ በስልክ አይልሽም ነበር? ተደዋውላችሁ ተቀጣጠራችሁ አይደል? እዛ ሞኝሽን ሂጂና እንንቁን አታያቸው። እሺ ማመን አለማመን የራስሽ ነው። አሁን ለማንኛውም አሳልፊኝ። አሁን ላደረግሽው ለቅድሙ ዋጋ ትከፊበታለሽ። እሺ በትልቁ ዋጋ ትከፊበታለሽ። ስምሪ ምን ነው ችግር አለ እንዴ? እቺ ትጂናታ እንዴት በሳሚ ትጠረጥረኛለች? ምን አሁን ደውሎልኝ አግኝቼው ነው የመጣሁት ብለሽኛል ነበር እንዴ? ሲጀምር እኔ መሄድ አልነበረብኝ። እሱስ ቢሆን ለይቅርታ ከሆነ በስልክ መጨረስ አይችልም ነበር? በቃ አንቺ አትናለች። ትግስት እኮ ያው አለ አይደል ትንሽ አካባጅ ነገር ስለሆነች ነው። ገና እኮ ምኑንም ሳታጣራ እኮ ነው እንደዛ የጮኸችብኝ። እንዴ ጮኸችብኝ ያልሽኝ ነው? አዎ ለነገሩ ይገባኛል። ለእህቷ ብላ ነው ያንና ነገር ያደረገችው። ግን ደግሞ አንዳንዴም ሰው ማመን አለባት። በቃ ተረጋጊሽ፣ አይዞሽ። ግን ቆይ ሻንጣዬን ይዤ እመጣለሁ ስትይኝ ነበር እንዴ? በሷ የተነሳ ነው ቀልቤን ገፋ ያስረሳችኝ። ለማንኛውም በቃ ራስ ልስራልሽና መፈልጋቸው ልብሶችና አንዳንድ ነገሮች ይዤ እመጣለሁ። ችግር የለውም ማያለች። ደግሞ ለባቢ መስራቴ ስለማይቀር ራስ ያዘጋጃለሁ። ይልቅ ቶሎ ደርሰሽ ነይ። እሺ ወይ ቀለል ያለ ጁስ ነገር ልስራልሽ? እሱንም ቢሆን ራሴ መስራት እችላለሁ። ስለ እንክብካቤሽ ደግሞ በጣም አመሰግናለሁ። በያውን ቶሎ ደርሰሽ ነይ። በቃ ስመጣ ቆንጆ ቡና አፍልቼልሽ የወደ ወዳችን እያወራን እንጫወታለን። ወይ ትዕግስት፣ የሳሚ ሳያንሳ ጭራሽ ስምረት ላይ መጣች። ቢሆንም ይሄ ነገር ሲበዛ በጣም ያስጠላል። ሁሉም ነገር እኮ ልክና ገደብ አለው ይባል የለ እንዴ? ቆይ ምኑንም ሳያረጋግጡ ልጅቷ ላይስ እንደዛ መጮህ ምን የሚሉት ነው? አራች ልጅ የት ሄደች? ቆየች እኮ በጣም። እስኪ ደጋግመሽ ደውይላት። ስልኳ አይሰራም? አሁንም ከአገልግሎት መስጫ ክልል ውጪ ነው የሚለው። ወይ ምናልባት ስልኳ ዘግቶባት ነው እንዴ? ወይ ካልሆነ ወጣ ብዬ ልፈልጋት እንዴ? ወይ ደግሞ ስለመሸባት አድራ ጠዋት ልትመጣ አስባ ይሆን? በእናታችሁ መላምቱን ተውና ወይ ደግሞ ሰይፈ እንዳለ ወተን እንፈልጋት። ታውቃላችሁ አይደለ? የሰፈር ከመሸ በጣም አስቸጋሪ ነው። እማዬ ስምረት ነች? ኧረ የማይታወቅ ቁጥር ነው። ሄሎ፣ የምን አደጋ? ምንድነው እሱ? ማዘር እማዬ ስምረት ነች? ቆይ ምንድነው የተፈጠረው? የት ሆስፒታል ነው ያልከኝ? እንዴ ማን ነው እማዬ? ለምን ይሆንሽው አትናገሪም? እሺ እንመጣለን በቃ። ምንድነው እሱ? ማዘር በእንቁ ጉዳይ ነው? ስምረት ናት እኮ። ስምረት ምን ሆነች? በጩቤ ተወግታ ሆስፒታል ነች ነው እኮ የሚለኝ። ምን? Thank you.